ያንተን እያረካ አይደል እያንዳንድሽ ምን እየሰራ እንደምትሉ አናውቀውም እንዴ? አውቃ ትምህርት አዘጋጅቻለሁ ብላ ከአዲስ አበባ ከእያንዳንዱ ቦታ ላይ አንጥተ ለራስን ሆቴል አዘጋጅተ የራስን መጋዘን የራስን ምግብ ቤት አዘጋጅተ ከዛ ለኮሚሽን ይታሰብላል ለትምህርት ነው የጠራው ወጣቶችን እያንዳንዱ ማዝናኛ እንደዚህ ትምህርት ማራለ ይያል እዛ ቲሸርትንና ዘይትን እየሸጥክ አይደል የምትለው? ቀጥሎስ ባንክ ቤት እኮ አካውንት ውስጥ ምንም ሳይኖር ምንም የሌለውን ሰውዬ ባንክ ላይ እነል ገባ አካውንት ውስጥ ገባ ኤቲኤም እየሰጠ ስንት ብር አገኘ 5 ሚሊዮን ምንም ሳይሰራ ሰው እያጨረበርክ የምትለው አንተ አይደል? ይሄ ልጅ እኮ እውቀቱን ነው እያስተማረ ያለው። ስለ እግዚአብሔር ብቻ ነው እየተናገረ ያለው። ምን ማንነት አለ? የትኛው ጥሩ ነገርን ለማውራት ነው እዚህ ጋር ፈን የምትከፍተው ኮሜንት ላይ? ማነው አናውቀውም እንዴ? ስንቱን ነው ኤችአይቪ ኖሮበት ሱካር በሽታ ኖሮበት ደም ግፊት ኖሮበት ሐኪም ያዘዘው መድኃኒት መድረክ ላይ ተፈውሳል ጣል ብለ አስጥለ ስንቱን አባቱና እናቱን አቶ ቁጭ ያሉ ህፃናት ስንቶች አሉ። አንተ በተናገርከው ስተት መድኃኒቱ መውሰድ ሲገባ ተፈውሳል ውሃ ጠጣ ብለ መድኃኒቱን ትጥለዋለህ። በስንት መከራ ያንን መድኃኒት የገዛው ሰውዬ በሬን ሽጦ ቤተሰብ ለምኖ በስንት መከራ ነው ያገኘው። አንተ ጋር ሲሄድ ተፈውሳል ውሃን ጠጣ ዘይትን እንትን አድርገህ ቀብተህ ተፈውሳል ስትል ያንን መድኃኒት እዛ መድረክ ላይ ጥሎ ሲሄድ ወደ ቤት ሲመለስ በበሽታው ተጠቅቶ ስንት ህፃናት አልባ የስንት ሰው ህይወትን የተቀጠፈው ባለፈው እያያር እንዴ በቅርብ ቀን ተናግሮ የከለ እዛ አካባቢ ሰዎች መተተኞች ከዛ አካባቢ ነው የመጣሽው ምናምን ተብሎ በቲክቶክ ላይ አፍንጫው ታይዞ ይቅርታ ምናምን ብሎ አካባቢን ይቅርታ ሲጠይቅ አልሰማችሁም? እስከዚህ ድረስ ነው። አቅም የለም። ልክ ነው የምነግርህ ማለት ነው። ስለዚህ የሰማሁትን ያየሁትን ነው የምነግርህ ማለት ነው። ዝም ብለህ አትበጣረቅ፣ ተረጋጋ፣ ተማር ከሱ ልምድ ውሰድ። እውቀት አያርል መረጋጋት መንፈሳዊ ማንነት እዚህ ጋር ነው የምታየው። ተረጋግታ አዳምጥ። ከዛ በኋላ ነው መጥፎና ክፉን ልትለየው የምትችለው። ስላዳመጥኩ ነው እዛ ጋር ስለጨረስኩት ነው። እዚህ ጋር ያለው ነገር ደግሞ ተረጋግቶ በስነ ስርዓት እያስረዳ ነው። ምን አረገው ይሄ ልጅ? በቃ በትክክል ተመችቶኝ ነው እያዳመጥኩ ያለሁት። ናና አቅም ካለ እንደሱ ተረጋግተ ና ንገረኝ። ግን አትችልም፣ አቅም የለህም። ስለዚህ ይሄንን ነው የምልህ። አሁን የሚቀጥለውን ሐሳብ እኔ የምጠይቅ አንድ ነገር ቅድም የጠየኩን ጥያቄ አልጠየቅልኝም። አሁን ሌሎቹ አሁን ሄኖክ ተነጠቀ ሄኖክ ኤልያስም ተነጠቀ ይላል አይደል? ኤልያስ በመነጠቁ ታምናለህ፣ ከነነፍሱ ወደ ሰማይ በመሄዱ ሄኖክም በመሄዱ ታምናለህ። ሙሴ መቃብር ደግሞ እንዳልተገኘ የሙሴ መቃብር የተቀበረበትን ቦታ እንዳልተገኘ እሱንም ታምናለህ? ያው መጽሐፉ ይላል። እኔ የማውቀው ነገር የለም። አላስተባብልምም ነውም አልልምም፣ ዝም ነው የምለው ይላል። ግን ያየሁትን ነው እኔ ግን አሁን ኢየሱስ ክርስቶስም መጥቶ ተወልዶ ወደ ሰማይ ከሄደ ካረገ አሁን እዚህ ጋር ነው ዋና ፖይንቱ። አሁን እዛ እኔ ልጠይቅ የምፈልገው ለምንድን ነው ለነዚህ እንዴት ተደላ? ገብቷል አይደል? እነዚህ ለነዚህ እንትኖቹ እንዴት የተደላ አይመስልም? እግዚአብሔር አንድ ሆኖ ገብቷል አይደል? እሺ ለምሳሌ ሙሴ ለምሳሌ በባህርን ከፍሏል አይደል? ለምሳሌ ሙሴ ባህር ምን አለ? አላህ ለነቢያቱ ብዙ ተአምራትን ይሰጣል። ብዙ ከሚሰጣቸው የተለያየ ነገር ነው የሚሰጣል። ለምሳሌ ነቢዩ መሐመድ ጨረቃን ለሁለት ከፍለዋል። አንድ እንደሳቸው የሰራ የለም፣ ይህን ስራ የሰራ የለም። ጨረቃን ለሁለት ከፍለው በዘመናቸው አሳይተዋል። እያሱ ደግሞ ስትመጣ ፀሐይን አቁሟል ይላል። ገብቷላ? ሙሴ በበትሩ ሙሴ ምን አድርጓል? ባህርን ከፍሏል ለሁለት። ይሄ ሁሉ የተለያዩ ተአምራቶች ለነቢያት ይሰጣሉ። ሳሌህ የሚባል ነብይ አለ። ግመልን ከድንጋይ ውስጥ ያወጣ ማለት ትልቅ ግመል፣ በጣም ትልቅ ግመል ማለት ነው። ሌሎችም አሉ። አሁን እነዚህ አምላክ የፈለገውን ይሰራል። ለፈለገው የፈለገውን ነብዩ መሐመድ ማንም ያልሄደበትን ቦታ፣ አንድም ነብይ ያልሄደበትን ቦታ ሄደዋል። ከ7 ሰማያት በላይ ሰማያት መልአኩ ጅብሪል እንኳን እኔ ከዚህ በኋላ መሄድ አልችልም ብሏቸው የቆመበት ሁኔታ አለ። በአንድ ሌሊት ነው ሄዱት። ይህንን ሁሉ ማለት ነው። እንደውም ነቢዩ መሐመድ ከሌሎቹ ነቢያት ብልጫ ተሰጥቷቸዋል። ይህንን ገብቷል። ለዛ ትንቢተ ዳንኤል ላይ ስትመጣ ወደ ሸመገለውም ባቀረቡት ጊዜ በዘመናት ወደ ሸመገለውም ባቀረቡ ጊዜ ይላል። ይሄ ሜታፎሪክ አነጋገር ነው።
በዘመናት ሸመገለ ብለው የተናገሩት ያው ዘመን የማይሽረው አምላክ ፊት ባቀረቡት ጊዜ ነው ለማለት ይፈልጋል። ስለዚህ የቀረበው ነቢዩ መሐመድ ናቸው። ይሄ ደግሞ ኢስራኤል ሚዕራጅ ላይ አላህ ሱብሓነሁ ወተዓላ ቁርአን ላይ የተናገረው ሐዲስ ላይ የተናገረው ነው። ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም በሰሂህ ሙስሊም 161 ወይ ደግሞ 62 ኤ ላይ ይገኛል። እዛ ላይ ወደ ጌታዬ ወሰደኝ አሉ። ከዛ ወሰዱኝ። ከዛ ሲወስዱኝ የቀለም ድምፅ ይሄ የቀለም ሲጽፍ የሚሰማው ድምፅ ይሰማኛል፣ ስክራች ሲያደርግ ይሰማኛል እዛ ቦታ ላይ። ከዛ በኋላ ወሰዱኝ ከዛ አላህ ፊት ቀረቡ ማለት ነው። አላህ ፊት ቀርበው ምን ሆኑ? አላህ ሰላትን ሰጣቸው፣ የሰላት ድንጋጌን ሰጣቸው። 50 ሰላትን 1 ሚሊዮን አስገቡት። ይሄን ታብታብ ጀማው፣ እነዚህ ልጆች ሪፖርት እያደረጉብኝ ነው። 1 ሚሊዮን አስገቡ። እሺ። እና ምን አረጋ? በዚህም በዛም ሁለታችሁም አርጉ። ከዛ ምን አረጉ? ነቢ ሰለላሁ ዐለይሂ ወሰለም እዛ ሄዱና የእሱንም ቤት እንዳይዘጉ ግማሾቻችሁ እዛ ሄዳችሁ ታብታብ አርጉለት። እሺ 730 ሰዎች የተወሰናችሁ እዛ ሄዱ እና ታብታብ አርጉለት። ስለዚህ ምንድነው እየሆነ ያለው? ነቢያችን ሰለላሁ ዐለይሂ ወሰለም እዛ ሄዱ። እዛ ከሄዱ በኋላ ሰላት ተሰጣቸው። ከዛ ሰላት ተሰጥቷቸው ተመልሰው መጡ። ሲያልፉ ኢየሱስን ራሱ አልፈውት ነው ሄዱት። እነ ኢየሱስን እነ አብርሃምን እነ አዳምን ሁላ አንደኛ ሰማይ፣ ሁለተኛ ሰማይ፣ ሶስተኛ ሰማይ፣ አራተኛ ሰማይ እነዚህ ላይ ነበሩ እነሱ ያሉት። ነቢዩ ግን ከሁሉም በላይ ሄደው ከ7 ሰማያት በላይ ሲድረቱል ሙንተሃ የሚባል ቦታ አለ። ሲድረቱል ሙንተሃ ማለት ታላቂቱ ዛፍ ያለችበት የቁርቁራ ዛፍ ይባላል። እዛ ዛፍ ላይ ከዛ ዛፍ በኋላ ጅብሪል እኔ ከዚህ በኋላ ማለፍ አልችልም አለ፣ ጌታ ያልፈቀደልኝም ብሎ ከዛ በኋላ ሄዱ ነቢዩ። ከዛ አላህ ፊት ሆነው ቀረቡ። አላህ አናገራቸው፣ ሰላት ሰጣቸው። ተመልሰው ሲመጡ ሙሴን አገኙት። ሙሴን ሲያገኙት ሙሴ ምን አላቸው? አረ ይህንን ሁሉ ሰላት ህዝቦች ደካማ ናቸው አይችሉም፣ ደካማ ናቸው አስቀንስ ሄዳ አላቸው። 50 ሰላት ሲሰጣቸው ሄዱ ተመልሰው ጌታቸው ጋር። ከዛ ጌታቸው ጋር ሲመለሱ ቀነሰላቸው። ከዛ እንዲህ 5 ጊዜ ነው የተመላለሱት። መጨረሻ ላይ ጌታዬን አፍረዋለሁ ከዚህ በላይ አልመለስም አሉ። ከዛ ምን አላቸው አላህ? 5 ወቅት ናቸው የምትሰግዱት፣ 5ቱ በ50 ነው የሚባዛው አለ፣ እንደ 50 ነው የሚቆጠረው አለ። ስለዚህ እሺ ያሉ መጡ ማለት ነው። ግልጽ ነው። ሰማይ ሰማያት በመሄድ ከነብዩ በላይ ማንም የሚያክላቸው የለም። አንድም ማለት የትኛው ነብይ እዛ ድረስ አልሄድም ከነብዩ ሰለላሁ ዐለይሂ ወሰለም ውጪ ማለት ነው። ኢየሱስ አይ ቲንክ ሁለተኛ ሰማይ ላይ ነው ያለው፣ ሁለተኛ ሰማይ ላይ። ከዛ በኋላ ሌሎች ከሱ በላይ ያሉ ሁላ አሉ፣ ግን እነሱ ያሉ በሩህ ዓለም ነው። ኢየሱስ ግን በአካሉ ነው ያለው፣ በአካሉ ማለት በአካል በመሄድ ነብዩ ደግሞ የበላይ ናቸው። ኤኒዌይስ ምንድነው ለላይ የፈለኩት? ይሄንን አላህ ለፈለገው ነቢያት ላስበለጠው ነቢያት እንደውም ነቢያትንም እኮ መርጦ እኮ ነው የሚያደርገው። አንተን ለምን ነብይ አላረገም ብዬ አልከራከርም። እኔን ለምን አላረገኝም ብዬ አልከራከርም። አላህ የፈለገውን ይመርጣል፣ ያሻውን ይመርጣል። ልባቸው ንጹህ የሆኑትን ልባቸው ለነብይነት የተገባ የሆኑ ሰዎችን ይመርጣቸዋል። እነዛ ሰዎች ተመርጠው ደረጃቸው ደግሞ ለሁሉም አላህ ደረጃን አስቀምጦላቸዋል። ምን አለ አላህ? 5 ኡሉል አዝም የሚባሉ ነቢያቶች አሉ፣ ታላላቅ ነቢያት፣ የቆራጥነት ባለቤት የሚባሉ ኖህ 1፣ 2ኛ አብርሃም፣ 3ኛ ሙሴ፣ 4ኛ ኢየሱስ፣ 5ኛ ነቢያችን ሙሐመድ አለይሂ ሰላም። እነዚህ 5ቱ ታላላቅ ነቢያት የቆራጥነት ባለቤት ተብለው ትልቅ ቦታ የተሰጣቸው ነቢያቶች ናቸው። ግን አንድንም ነቢይ ሁሉንም ነቢይ እንቀበላለን፣ አንዱንም አንጥልም። 124,000 የሚጠጉ ነቢያቶች ተልከዋል። ስማቸው የተጠቀሰም አለ፣ ስማቸው ያልተጠቀሰም አለ። በእነዚህ በነቢያት ሁሉ እናምናለን ከአላህ መሆናቸውን፣ በአንዱም አናስተባብልም። አንዱን ነቢይ አምነ አንዱን ከጣልክ፣ በሁሉም ነቢያት አምነ አንዱን ነቢይ አልቀበልም ካልክ ሁሉንም ነቢይ እንደካድክና ከእስልምና ትወጣለህ፣ እንደካድክ ነው የሚቆጠረው። ስለዚህ ያ ነው በአጠቃላይ እንደዛ ነው። እኔ አብርሃምን አምኜ ኢየሱስን አልቀበልም ካልኩኝ ከእስልምና እወጣለሁ። ነቢዩ መሐመድን ተቀብዬ ኢየሱስን አልቀበልም ካልኩኝ ከእስልምና እወጣለሁ። ኖህን ተቀብዬ ሄኖክን ካልተቀበልኩኝ እወጣለሁ። በቃ ኮምፕሊትሊ ማለት ነው። አይቻልም። መጽሐፍቶችንም እንደዛ ነው። ወንጌልን ተቀብዬ ተውራትን ካልተቀበልኩኝ አሁንም ከእስልምና እወጣለሁ። መቀበል አለብኝ ከአላህ ለመሆናቸው። የአላህ ንግግር ነው። አሁን ላይ ያሉት ግን የአላህ አይደሉም። እነዚህ የሰው ቃል የተበረዘባቸው ናቸው። አላህ ለነቢያቱ ባወረደው መጽሐፍ ሁሉ እናምናለን። አላህ ምን አለ ቁርአን ላይ? ቁሉ አመና ቢላህ፣ በአላህ አምነናል በሉ።
ወማ ኡንዚለ ኢለይና በእኛ ላይ በተወረደው መጽሐፍ በቁርአንም አምነናል በሉ። ወማ ኡንዚለ ኢላ ኢብራሂም በአብርሃም ላይ በተወረደው መጽሐፍ፣ ወኢስማኤል በእስማኤል ላይ በተወረደው፣ ወኢስሐቅ በኢስሐቅ ላይ በተወረደው፣ ወያዕቁብ በያዕቆብ ላይም በተወረደው፣ ወልአስባጥ ያዕቆብ ማለት እስራኤል ነው፣ በነገዶቹም በተወረደው አምነናል በሉ። ወማ ኡቲየ ነቢዩነ ሚን ረቢሂም ነቢያትም ከጌታቸው በተሰጡት መጽሐፍ በአጠቃላይ አምነናል በሉ ይላል። ከዛም ወነሕኑ ለሁ ሙስሊሙን እኛም ለዚህ ለአንዱ ለአላህ ተገዢነን የሰለምነን ብቻውን የምናመልክነን በማለት በሉ ይለናል ማለት ነው። ስለዚህ በመጽሐፍት አናስተባብልም፣ በመላእክቶችም አናስተባብልም። በገብርኤል የአላህ መልእክተኛ እንደሆነ አምኜ በሚካኤል አላምንም ካልኩኝ ሚካኤልንም ገብርኤልንም ሁሉንም እንደጣልኩ ይቆጠራል፣ ከእስልምና እወጣለሁ። ለዛ ነው የእምነት መሰረታችን መጀመሪያ ስናምን ምን ይላል? አንቱሚነ ቢላህ በአላህ ልታምን ነው አለ። በአላህ ስታምን ከእሱ ጋር ሌላ አምላክ እንደሌለ ልታምን ነው፣ እሱም ብቻ ልትገዛ። ለዛ ነው መልእክተኛውን እንዲህ አላቸው፣ ቁል ኢነ ሰላቲ በል አንተ ሙሐመድ ሆይ ስግደቴም በል፣ ወኑሱኪ እርዴም ማለትም መስዋዕቴም፣ ወመሕያየ ህይወቴም፣ ወመማቲ ሞቴም ለማን ነው? ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ብቻ ነው በል። በቃ ከዚህ ውጭ እንዳትል። አንተ አማኝም አንቺ አማኝም ሁላችሁም እንደዚህ ነው በሉ ያለን አላህ። ቀጠለ። ይሄ መጀመሪያው እምነት። ሁለተኛው አንቱሚነ ቢላሂ ወመላኢከቲሂ በመላእክቶቹም ማመን ነው። መላእክቶች አላህ ከብርሃን እንደፈጠራቸው ማመን፣ የአላህ ተላላኪዎች ናቸው፣ እነሱ አንዳቸውም አይመለኩም፣ እነሱ አንዳቸውም ከሃዲያን አይደሉም ብለን ማመን፣ ይህንም መቀበል አለብን። ሶስተኛው ደግሞ ወኩቱቢሂ በመጽሐፍቱ ልናምን ነው። ሶስተኛው ወሩሱሊ በመልእክተኞች ነቢያቶች ልናምን፣ ከዛ ደግሞ በቀዳ ወልቀደር ማለትም በአላህ ውሳኔም ልናምን፣ አላህ በወሰነው ውሳኔ ልናምን ማለት ነው። አላህ የወሰነው ነገር አለ፣ በዛ ውሳኔ በቅድመ ውሳኔም ልናምን። ከዛ ደግሞ በምን እናምናለን? በመጨረሻው ቀን ልናምን፣ ጀነትና ጀሃነም የሚባል ነገር እንዳለ። ይሄንን ያሟላ ሰው ሙስሊም ነው ማለት ነው። ስለዚህ የእስልምና የእምነት ጉዳዮች እነዚህ ናቸው። ሌላ ደግሞ የእስልምና መሰረቶች የሚባሉ አሉ። መሰረቶች 5 ናቸው እነዚህ። የመጀመሪያው ሸሃደቱ አላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ከአላህ በቀር በእውነት የሚመለክ አምላክ የለም ብለህ ልትመሰክር፣ ከዛ ነቢዩ ሙሐመድም የአላህ መልእክተኛ ናቸው ብለህ ልትመሰክር። ይሄ የመጀመሪያው ነው። ሁለተኛው ለዚህ ለመሰከርክለት ለአንዱ ለአምላክ ደግሞ ሰላትን ወኢቃሙ ሰላትን ልትሰግድለት ለሱ ብቻ ማለት ነው። በቃ መሰገድ የሚገባውም ለሱ ነው። እኛ ቢሰገድ ለነቢያቶች ይሰገድ ነበር። ከነቢያቶችም በላይ ቢሰገድ ለነቢዩ ይሰገድ፣ ለማንም አይሰገድም። ለአንዳቸው ለአላህ ብቻ ነው የምንሰግደው። እነሱን የፈጠረ ሰማይና ምድርን ለብቻው የዘረጋ ለሱ አጋዥ የሌለው በአንድነቱ ላይ ሁለትነት የሌለበት በጌትነቱ ላይ ባርነት የሌለበት በኃያልነቱ ላይ ድክመት የሌለበት በፈጣሪነቱ ላይ ፍጡርነት የሌለበት በአስተናባሪነቱ ላይ አጋዥ የሌለበት በዙፋኑ ላይ ወራሽ የሌለበት አለ። በሕያውነቱ ላይ ሞት የሌለበት አለ። ዘላለማዊ በአድራጊነቱ ላይ ተደራጊነት የሌለበት በእውቀቱ ላይ ጉድለት የሌለበት በመጋቢነቱ ላይ ተመጋቢነት የሌለበት በአልባሽነቱ ላይ ለባሽነት የሌለበት ይሄ አንድ አምላክ የዓለማቱ ጌታ አላህ በሰማይና በምድር ያለውን ሁሉ የፈጠረ በመካከላቸው ሁሉንም የፈጠረ ለሱ እንሰግዳለን ማለት ነው። ለዚህ ለአንዱ አምላክ ትሰግዳለህ ማለት ነው። ከዛ በኋላ ሰውሙ ረመዳን አለ፣ ኢታኡ ዘካን መስጠት። ዘካ መስጠት ማለት የግዴታ ምጽዋት ሙስሊሞች ላይ የተደነገገ የግዴታ ምጽዋት አለ። ይሄንን ነገር እያንዳንዱ ሙስሊም ቢተገብር ኖሮ ምድራችን ላይ ድሃ የሚባል ነገር አይኖርም ነበር። ሁሉም ቢተገብር ኖሮ ማለት። ስለዚህ ኢታኡ ዘካ ማለት ዘካ ከንብረትህ በተለይ ሀብታሞች ከሆኑ አቅም ያለው ነው ይህን የሚያደርገው። ከንብረትህ 2.5% ምን ታደርጋለህ? ትሰጣለህ። ተግባባን? ይህንን ደግሞ በአመት ግዴታ ነው ልሰጥ በየአመቱ ማለት ነው። ስለዚህ አንድ ሰው 1 ሚሊዮን ያለው ሰው ያንን ብሩን 2.5%ቱን ለድሃ ለቤተሰቡ እንኳን ለተቸገረ ቤተሰቡ ቢያደርግ በአመት ዘካ ነው። ያንን ራሱን ይለውጣል ያ ሰውዬ። ተግባባን? ይሄ የእስልምና በጣም ትልቁ ኳሊቲው። ሶስተኛ ደግሞ 21 ሺህ ጀዛከላ ኸይር 25 ሺህ ብር ነው በቃ የሚመጣው። እሺ አሁን ለአንዱ አንተ ሀብታም ከሆንክ እኔም ሀብታም ከሆንኩኝ 25 ሺህ ለዚህኛው ለአንድ ሰው 4 ሰው 25 ሺህ ብር ቢሰጠው 100 ሺህ ብር ሆነለት። ያ 100 ሺህ ብር ምን ያደርገዋል? የሰውየውን ህይወት ይቀይራል። ይሄ ዘካ ማለት ይሄ ነው በቃ ገብቶሃል? ለተቸገሩ ሰዎች
መድረስ ማለት ነው። ይሄ እስልምና የሚያስተምረን ነገር ቅድም አንተም ብለዋል። አራተኛው ነገር ደግሞ ወሰውሙ ረመዳን የረመዳንን ወር መጾም። ረመዳን በእኛ ላይ ግዴታ። አላህ ምን አለ ቁርአን ላይ ሲናገር ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሆያ ኩቲበ ዓለይኩም ሲያም በእናንተ ላይ ጾም ተደነገገ ከማ ኩቲበ ዓለ ለዚነ ሚን ቀብሊኩም ከእናንተ በስተፊት እንደተደነገገባቸው በእናንተ ላይ ተደነገጋል። ያም ደግሞ ሸህሩ ረመዳን አለዚ ኡንዚለ ፊህ ልቁርአን አለ የረመዳን ወርን ነው የምትጾሙት አለ። ያ ቁርአን የወረደበት ወር ነው ብሎ አላህ ነገረን። ያንን ወር ግዴታ ማንም ይጾማታል ማለት ሁሉም ይጾማል። አቅሙ የፈቀደ ያልታመመ ሰው የታመመ ካለ ደግሞ የታመመበትን ያልፈውና ከዛ በኋላ ይጾመዋል ማለት ነው። የመጨረሻው ቅድም እንዳልኩ ዳዊት የተናገረለት መካን መጎብኘት ነው። ሄደን የአላህ ቤት የተባለውን ሁሉም ወአነል መሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ መስጂዶች ሁሉ የአላህ ናቸው፣ አላህ የሚወሳበት ቤት ናቸው ማለት ነው። ሴንሱ እንደዛ ነው። ሰው አላህ የሚወሳበት ቤት ከቤቶች በላይ ትልቁ ቤት የአላህ ቤት ተብሎ የሚታወቀው መካ የሚገኘው የና አብርሃም የሰራው ቤት ነው። በነገራችን ላይ አብርሃም ነው የሰራው ያንን ቤት። ከአብርሃም በፊት ለሰዎች የመጀመሪያ የጸሎት ቤት ከተባለ